አረበግ አረበግ ስለ ሕግ ነክ ጉዳዮች የምንጨዋወትበት ፕሮግራም ነው። አረበግ በየጊዜው የሚወጡ ሕግጋት ጋር የምንተዋወቅበትም ገበታ ይሆናል። ሕግን አለማወቅ ከተጠያቂነት አያድንም። አረበግ እንደምን አላችሁ አድማጮች። አረበግ በእናንተ ሬዲዮ ሸገር ኤፍኤም 102.1 ተጀመረ። ሰለሞን ጓንጉል አዘጋጅቼ አቀርብላችኋለሁ። በዛሬው ፕሮግራም Please help me welcome onto the show Professor Mahari Fiseha. Thank you for joining me, Professor. Thank you so much for having me today. እኚህ ሰው 10 የመጀመሪያና ሁለተኛ ዲግሪ፣ 5 የዶክትሬት ዲግሪ በተለያዩ የትምህርት ዘርፎች ከአውሮፓ የተለያዩ ዩኒቨርሲቲዎች እንደተሰጣቸው ይናገራሉ። In my research field on international human rights law, international public law, international relations, and peace and conflict and migration studies. በትምህርታቸው በዚህ ደረጃ የተገኙት በተለያዩ ዓለም አቀፍ ዝግጅቶች ልምዳቸውን የሚያካፍሉት ሰው ስለ ልጃቸው ግን ግራ ተጋብተዋል። ለእርሱም ግራ ከሆነበት ሕይወት እንዲወጣላቸው እየጣሩ የሰማያለህ እያሉ ይገኛሉ። ፕሮፌሰር መሐሪ ፍስሐን ልጃቸውን አላዛር ፍስሐንና አየርላንድን በዝግጅታችን እናነሳለን። Please help me welcome onto the show Professor Mahari Fiseha. Thank you for joining me, Professor. Thank you so much for having me today. እኚህ ሰው 10 የመጀመሪያና ሁለተኛ ዲግሪ፣ 5 የዶክትሬት ዲግሪ በተለያዩ የትምህርት ዘርፎች ከአውሮፓ የተለያዩ ዩኒቨርሲቲዎች እንደተሰጣቸው ይናገራሉ። In my research field on international human rights law, international public law. በትምህርታቸው በዚህ ደረጃ የተገኙት በተለያዩ ዓለም አቀፍ ዝግጅቶች ልምዳቸውን የሚያካፍሉት ሰው ስለ ልጃቸው ግን ግራ ተጋብተዋል። ለእርሱም ግራ ከሆነበት ሕይወት እንዲወጣላቸው እየጣሩ የሰማያለህ እያሉ ይገኛሉ። ፕሮፌሰር መሐሪን የሰው ያለህ ያስባላቸው ምን ይሆን? አሁን ስለ ሰው ብለን እናወራዋለን። እንዲቀርበ ለራሳቸው ያውቃሉ፣ እረ ለሌላውም ይተርፋሉ። መትረፋቸው የመማራቸው ውጤት ነው። 10 የመጀመሪያና የማስተርስ፣ 5 የዶክትሬት ዲግሪዎች በተለያዩ የትምህርት ዘርፎች ከተለያዩ የአውሮፓ ዩኒቨርሲቲዎች ተቀብለዋል። በድምሩ 15 መሆኑ ነው። በዚህ ልክ የሚያውቁት ስለ ሰብአዊ መብት የሚሟገቱት ዓለም አቀፍ የሕግ ባለሙያም የሆኑት እርሳቸው ለገዛ ልጃቸው ግን በጊዜው መድረስ እንዳልቻሉ ይሰማቸዋል። ሆኖም የሚሰማቸውንና የሆነውን ለማሸነፍ ትግላቸውን ከሀገር ውስጥ እስከ ውጪ እያደረጉ ይገኛሉ። ለአብራካቸው ከፋይ ደህንነት፣ የአካልም የአእምሮም ጤና ላይታች እያሉ የሰሚ ያለህን እየጠየቁ እየጮሁ ነው። ይህን ጩኸት ያለበት ጭንቀት እኔም እዚህ አዲስ አበባ ሆኜ በጠበቃቸው አቶ ሰለሞን ገብረ እግዚአብሔር በኩል ሰምቻለሁ። በሰማሁት ውስጥ የአባትና የልጅ ህመም፣ በሰብአዊ መብት ስም የሚፈጸሙ አስደንጋጭ ግፎችን፣ የጎደለውን ተጠያቂነትና ሌላውንም አይቻለሁ። ያየሁትን ለዛሬና ለመጪው ሳምንት በመጠኑ አሳያችኋለሁ። ማያችን ፕሮፌሰር መሐሪ ፍስሐ ይሆናሉ። Please help me welcome onto the show Professor Mahari Fiseha. Thank you for joining me, Professor. Thank you so much for having me today. ፕሮፌሰር መሐሪ ፍስሐ ማን ናቸው? My name is Mahari Fiseha, and I came to Ireland 22 years ago. Since I came to Ireland, I've been always studying and working. የተወለዱትና ያደጉት ድሬዳዋ ነው። ወደ አውሮፓ ተሻግረው በአየርላንድ መኖር ከጀመሩም ከ22 ዓመት በላይ ሆኗቸዋል። መቼም ጎልማሳነታቸውን ላየ በምን ጊዜያቸውና ለምን ይሄ ሁሉ ትምህርት አስፈልጋቸውን መጠየቁ አይቀርም። ለጠበቃቸው ራሳቸው ጽፈው የሰጡት መረጃ ከ10 በላይ የመጀመሪያና ሁለተኛ ዲግሪ እንዲሁም በ5 የትምህርት ዘርፎች የዶክትሬት ዲግሪ ወይም PhD እንዳላቸው ያሳያል። In my research field on international human rights law, international public law, international relations, and peace and conflict and migration studies. ከጠቀሱት በተጨማሪ ሶሲዮሎጂ ኦፍ ሎ፣
ፒስ ኤንድ ኮንፍሊክት እንዲሁም ፖለቲካል ሳይንስ ሁለተኛ ዲግሪ ካገኙባቸው የትምህርት ዘርፎች የሚጠቀሱ ሲሆን ማይግሬሽን ስተዲስ እና ሁማን ራይትስ ሎ ኤንድ ፈንዳሜንታል ፍሪደምስ ዶክትሬታቸውን ካገኙባቸው የትምህርት ዘርፎች ይጠቀሳሉ። የትምህርታቸው ስኬት በመሰረቱት ትዳር የተደገመ የታየ አይመስልም። እንደ አውሮፓ አቆጣጠር በ2009 ከወይዘሮ ሊዲያ ጋር እዚያው አየርላንድ ደብሊን ቢጋቡም 4 ልጆችን ቢያፈሩም ትዳሩ ከ9 ዓመት በላይ መዝለቅ አልቻለም። የአውሮፓውያን አቆጣጠር በ2018 ተፋተዋል። ፍቹ ግን ሊፈቱት የቸገረን ነገር አስከትሎ መጥቷል። ከልጅነቱ ጀምሮ ኦቲስቲክ የሆነውን ልጃቸውን አልዓዛር ማህሪን ለከባድ ፈተና አሳልፎ ሰጥቷል። እርሱ የገጠመው የአባትን ፈተና ሆኗል። የጩኸታቸው እረ የሰሚ ያለህ የሚያስብላቸውም የዚሁ ልጃቸው የአልዓዛር ጉዳይ ነው። አዎ ይህንን ልጃቸውን እናት የአውሮፓውያን አቆጣጠር በመጋቢት 2022 እዚያው አየርላንድ ለሚገኝ የሕፃናት ማሳደጊያ ተቋም እንዲሰጥ አድርገዋል። አባት ፕሮፌሰር ማህሪ እናት ልጃችን ለማሳደጊያ እንዲሰጥ ስታደርግ በልጆቿ ሕይወት ውስጥ ብዙም ተሳትፎ እንዳልነበራትና አልዓዛርንም ማሳደግ እንዳልቻለች በዚህም ምክንያት ልጆቻችንን ለተቋሙ ለመስጠት እንደተገደደች ገልጻለች ይላሉ። ስለኔ ስትጠየቅም አባትየው አፍሪካ ሀገር ሄዶ አልተመለሰም፣ ሞቶም ሊሆን ይችላል የሚል ሐሰተኛ ምላሽ ሰጥታለች በማለትም ይከሳሉ። መረጃው ሳይጣራ የእርሷ ቃል ብቻ ተሰምቶ ልጄ ገና በ12 ዓመቱ ሕክምናም የሆነውን የወላጆቹን ፍቅር እንዲያጣ ተደርጎ ለማሳደጊያ ተሰጠብኝ ይላሉ ማለቴ ውስጥ እያወራሁ ያለሁት ከአንድ ወገን ብቻ ያደመጥኩትን በመሆኑ እንደሆነ ትረዱልኛላችሁ ብዬ አምናለሁ። ማመናችሁንም ተቀብዬ እቀጥላለሁ። ያየኋቸው የፍርድ ቤት ማረጋገጫዎችም ይህንን የሚያሳዩ ቢሆንም እናት ወይዘሮ ሊዲያ የተሳተም ሆነ የተሳሳተ ነገር አለ ካሉ ለማድመጥ ዝግጁ ነኝ፣ ለማግኘትም ሞክራለሁ። ኦቲስቲክ የሆነው ታዳጊ ልጅ ለማሳደጊያ መሰጠቱ ልክ ያልሆነው አባት ፕሮፌሰር ማህሪ ፍቃዳቸውን ባለመጠየቃቸው መስማማታቸውን ባለመናገራቸው ብቻ አይደለም። ነገሩ ሕግ አልተከበረም ከሚል የሕግ ባለሙያ ጥያቄም አይነሳም። ይልቅስ መከፋቱና ጩኸቱ ከፍ ካለ ስጋት ይመነጫል። ስጋቱ ማሳደጊያው ለልጁ ላይመቸው የሚያስፈልገውን እንክብካቤ የሚያገኝበት ላይሆን ይችላል ከሚል ተገቢ የሆነ የአንድ አባት የስጋት መጠን በእጅጉ ይርቃል። በተቃራኒው ያስጨንቃል። ጭንቀቱ ብዙ ነውርና ሸፍጦች፣ የሰብአዊ መብት ጥሰቶች፣ ለዚህ ሁሉ ድርጊት ደግሞ ከሕግ ተጠያቂነት ይልቅ ከለላና ጥበቃ ይሰጣቸዋል ከሚባሉት ክፉኛ ከሚወቀሱት የሕፃናት ማሳደጊያዎችና አሰራራቸው መነሻውን ያደርጋል። ማሳደጊያዎቹ ሕፃናትን በፍቅርና በጤና የሚጠብቁ ሳይሆን በመልከ ብዙ ጥቃት የሚያሰቅቁና ጤናቸውን የሚነጥቁ ናቸው የሚለው ከፍ ያለ ማመን ይህ ክፉ ዕጣ ለኔስ ልጅ ቢወጣ የሚለውን ያስጠይቃል። በእርግጥ አልዓዛርን ይህ ነገር ገጠመው አባትም የሚጮሁት ለዚህ ነው ወይ የሚለውን ከማንሳቴ በፊት አልዓዛር በመጀመሪያ ስለገባበት የማሳደጊያ ተቋም አባት የተናገሩትን ሳይሆን የሀገሬው ሚዲያዎች በክፉ የዘገቡትን በጥቂቱ ላንሳም። ቱስላ በአየርላንድ መንግስት የሚተዳደር ትልቁ የሕፃናት መንከባከቢያ ተቋም ነው። መጀመሪያ አልዓዛርም የገባው ወደዚሁ ተቋም ነው። እነዚህ ደግሞ ስለ ተቋሙ በአየርላንድ መገናኛ ብዙሃን የተዘገቡ ናቸው። ዘሜል የተባለው ጋዜጣ ተጨባጭ የሆኑ የስቃይ ክሶች በሕፃናት ጥበቃ ድርጅቱ ላይ ቀረቡ፣ እርሱም በተለያዩ ጉዳዮች ስህተት መስራቱን አመነ ሲል ዜናውን ሰራ። ማስረጃዎቹ በዜናው ተጠቀሱ። አሁን 18 ዓመት ሞልቷታል የተባለች ወጣት በአስፈሪው ማሳደጊያ ውስጥ ተገድጄ ተደፍሬያለሁ፣ ተደብድቤያለሁ፣ ባልዲን እንደ መጸዳጃ እንድጠቀም ተገድጃለሁ፣ ለ5 ዓመታትም በአንድ ክፍል ተቆልፎብኝ ነበር አለች። ከዚሁ ዜና አጠገብ አባት በሕፃናት ላይ ጥቃት ፈጻሚ ነው ብሎ በሐሰት በመፈረጁ ቱስላ ይቅርታ ጠየቀ የሚል ሌላ ዜናም ተጽፏል። ደግሞ በሌላ ዜና በዚህ ሳምንት 2 የተለያዩ ክሶች በ2 የተለያዩ ከፍተኛ ፍርድ ቤቶች በቱስላ ላይ ቀረቡ ተብሎ ተዘግቧል። ተቋሙ ለሚንከባከባቸው ሕፃናት የሚያስፈልጋቸውን አላቀረበም። የሕፃናት መጥፋት የተለመደ ሆኗል። አንዲት ታዳጊ በአዋቂ የወሲብ ብዝበዛ ተፈጽሞባታል ተብሎ በክሱ መካተቱ ተጠቅሷል። በሕፃናቱ ላይ በማሳደጊያዎች ውስጥ ይፈጸማሉ ተብለው በሀገሬው መገናኛ ብዙሃን የተጻፉት ዜናዎች በእጅጉ ያስደነግጣሉ። የሕፃናት ማሳደጊያዎቹ በራሱ በአየርላንድ መንግሥት የቢሊዮን ዶላሮች በጀት የሚተዳደሩ መሆኑ ደግሞ ግራ ያጋባል። ከዓመት በፊት የአውሮፓውያን አቆጣጠር በጁን 22 ቀን 2023 በዚህ ጉዳይ የጻፈው አይሪሽ ኤግዛማይነር የመንግሥታዊ ተቋማት በሚንከባከቧቸው ሕፃናት ላይ የሚፈጸሙ ወሲባዊ ብዝበዛዎችን ውጤታማ በሆነ መልኩ እየተከላከሉ አይደለም በማለት አስነብቧል። ለዜናው መነሻ የሆነው ደግሞ
ዩኒቨርሲቲ ኮሌጅ ኦፍ ደብሊን ያደረገው ጥናት ነው። የጥናቱ አንኳር መደምደሚያም በማሳደጊያዎቹ የሚኖሩ ሕፃናት እነርሱን ለወሲብ በሚያድኑ ሰዎች እጅ የሚወድቁት በጉዳዩ ላይ ሀገራዊ ፖሊሲ ባለመኖሩና ስለ ወሲባዊ ብዝበዛ ለመንግስታዊዎቹ ተቋማት ስልጠና ባለመሰጠቱ ነው የሚል ሆነም። ይህኛው ዘገባ ከተጻፈ 18 ቀናት በኋላ አይሪሽ ኒውስ ቱስላ ላይ በማተኮር አንድ ዘገባ ሰራም። ዘገባው በዚህ ዓመት ብቻ በዚሁ መንከባከቢያ 14 ሕፃናት ወሲባዊ ብዝበዛ እንደተፈጸመባቸው መጠርጠሩን ይገልጻል። ሕፃናቱ ልብሶችና ጌጣጌጦችን ለማግኘት ሲሉ ለብዙ ወንዶች ወሲባዊ ትዕይንቶችን ለማሳየት ተገደዋል ወይም ተደልለዋል ሲልም አክሏል። በአየርላንድ መንግስት በሚተዳደሩ የሕፃናት ማቆያዎች ይፈጸማሉ ተብለው በሀገሬው ጋዜጦች የተጻፉ አሳዛኝ ታሪኮችና በደሎች እነዚህ ብቻ አይደሉም። በበጎ ከማይነሳው የማሳደጊያ ተቋማት አንዱ የሆነው ደግሞ ቱስላ ነው። አልዓዛር ማህሪ ወደዚሁ ተቋም በ12 ዓመቱ የዛሬ 3 ዓመት ገደማ እንዲገባ ተደርጓል። እኔ ሳላውቅና ሳልፈቅድ የሆነ ነው የሚሉት ፕሮፌሰር ማህሪ ስለ ልጃቸው የሰሚ ያለህ የሚያስብላቸው ምን ይሆን? በራሳቸው ድምፅ በመጪው ሳምንት እናቀርበዋለን። በፕሮግራሙ የተላለፈው መረጃ ልክ አይደለም፣ ሊስተካከል ይገባል የሚልም ካለ ለማድመጥና ሐሳቡን ለማስተናገድ ዝግጁ ነን። የሳምንት ሰው ይበለን። አባብዬ ምክርህ ያቀናኝ ፍቅርህ ያሳደገኝ